ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ በሌላ በባዮሎጂ ፋይናል ኤግዛም ይዤላችሁ መጥቻለሁ። እንግዲህ ዛሬ ይህንን ባዮሎጂ ፋይናል ኤግዛም እንግዲህ ዱቄት እያደረግን ሁሉንም ፖይንቶች ኢን ዲቴል እየሰራን እንሄዳለን ማለት ነው። እንግዲህ እንደተለመደው ፋይናል ኤግዛሞችን ሚድ ኤግዛሞች ስንሰራ ምንድነው ሌላ ፈተና አይመጣም። በቃ ከዚህ ውጭ ባጭው እንድትረዱ የምፈልገው ነገር ጀስት እዚህ ጋር ለምሳሌ ትሩ ፎልስ ላይ የመጣው ወደ ማቺንግ ላይ የመጣው ወደ ትሩ ፎልስ እንደዛ ስለሚቀያየሩ ቦታ እኛ ምንድነው የምናደርገው እያንዳንዱ ጥያቄዎች ስንሰራ ትሩ ፎልስ ብለን ወይም ደግሞ ኤቢሲ ብለን መመለስ ብቻ ሳይሆን እያንዳንዱን ጥያቄዎች ኢን ዲቴል ተጓዳኝ ሐሳቦችን ክላስ ላይ ምን ብለን ተማር ነው የሚለውን ሐሳቦችን ኢን ዲቴል እያየን እንሄዳለን ማለት ነው። ምክንያቱም ይሄኛውን ዘንድሮ ለምሳሌ ይሄኛው መቶ ደግሞ ለምሳሌ ሪቨርሲብል ኢንሂቢሽን ዘንድሮ ከመጣ ቀጣይ ደግሞ በእናንተ በሪቨርሲብል ሆኖ ሊመጣ ይችላል። ሶ እዚህ ጋር ስለ ሪቨርሲብል ኢንሂቢሽን ስንሰራ ከሱ ጋር ተጓዳኝ የሆኑ ሐሳቦችን ኢን ዲቴል በደንብ ጀስት ክላሱን ሪቫይዝ እናደርገዋለን ነው ባጭሩ። ከዚህ ፈተናውን ከመሳብ በተጨማሪ እና ኢን ዲቴል እናያለን። ሁሉንም እንዳትሰለቹ እና እንግዲህ ለቻናሉ አዲስ የሆናችሁና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። ብዙ ጊዜ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮውን ኮሜንት አድርጉ ብዬ አልጽፍምና እንደዛም አልናገርም። በቪዲዮ ማለት አንዴ ቪዲዮ መስራት ከጀመርኩኝ ፎከሲ ቪዲዮ መስራትና እናንተን ማሳወቅ እናንተን ጥሩ ውጤት እንድትሰሩ ማድረግ ነው። እና እንግዲህ ስትጀምሩ በቃ ቻናሉን ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። እንዲሁም ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። ቀጣይ እንዲሰራ የምትፈልጉትም ካለ ኮሜንት ሴክሽን ላይ አስቀምጡልን፣ አይተን እንሰራላችኋለን ማለት ነው። እንዳላበዛባችሁ እንግዲህ ወደ መጀመሪያው እንግዲህ ወደ ዛሬው ፈተና ስገባ ባዮሎጂ ፋይናል ኤግዛም እንግዲህ ፓርት 1 ላይ ትሩ ፎልስ ነው። ትክክል ከሆነ ትሩ እንላለን፣ ፎልስ ከሆነ ደግሞ ወይም ስህተት ከሆነ ፎልስ በማለት እንመልሳለን። እንግዲህ question number 1 says enzymes are chemical catalysts that catalyze serious chemical reactions in living things by minimizing activation energy። እንግዲህ አንደኛ ጥያቄ ኢንዛይሞች በህይወት ባላቸው ነገሮች ውስጥ የሚካሄዱ ኬሚካል ሂደቶችን አክቲቬሽን ኤነርጂ በመቀነስ የሚያፋጡት ኬሚካል ካታሊስት ናቸው ወይ ይለናል። ስለዚህ ይሄንም እንደ ትክክል ነው፣ እውነት ነው። ምክንያቱም በሰውነት ውስጥ የሚካሄዱ የተለያዩ ኬሚካል ሂደቶች በፍጥነት እንዲከናወኑ ኢንዛይሞች ትልቅ ሚና ይጫወታሉ ብለናል ባለፈው ክላስ ላይ። እነዚህ ፕሮቲኖች ደግሞ አክቲቬሽን ኤነርጂ በመቀነስ የኬሚካል ሂደቱን የዛን ፍጥነት ምን ያውቃል ይቀንሳል። ለምሳሌ ያክል በሆዳችን ውስጥ እንግዲህ ምግብን ለመፍጨት የሚረዱ ፔፕሲ እና አሚሌዝ የተባሉ ኢንዛይሞች በዚህ ሂደት እንግዲህ ከፍተኛ ሚና ይጫወታሉ። ስለዚህ ኢንዛይም ህይወት ባላቸው ነገሮች ውስጥ እንደ ባዮሎጂካል እና ኬሚካል ካታሊስት ሆነው በማገልገል የህይወት ሂደትን ያገለግላሉ። ስለዚህ ምንድነው መልሳችን? አንደኛ ትሩ ነው። ሁለተኛው ሪቨርሲብል ኢንሂቢሽን ካን ቢ ሪቨርስድ ባክ ኤንድ ቢኮዝ ኦፍ ኢት ካን ኮቫለንትሊ ሞዲፋይ ኦን አን ኢንዛይም። ሁለተኛው ሪቨርሲብል ኢንሂቢሽን ወደ ነበረበት ሊመለስ የሚችል ሲሆን ይህ የሚሆነው ደግሞ ኢንዛይም ላይ ኮቫለንትሊ ሞዲፋይ ስለሚደረግ ነው ይለናል። ስለዚህኛው ሁለተኛው ፎልስ ነው። ምክንያቱም ባለፈው ክላስም ላይ ምን ብለናል? የኢንዛይም አሰራር የሚያስተጓጉሉ ሁለት ኢንሂቢተሮች አሉ ወይም በሁለት ከፍለናል። እነሱም ሪቨርሲብል ኢንሂቢተር እና ኢሪቨርሲብል ኢንሂቢተር ብለን በሁለት ከፍለናል። ሪቨርሲብል ኢንሂቢተር ማለት ምን ማለት ነው ብለናል? ከኢንዛይም ጋር በደካማ ቦንድ ወይም በነን ኮቫለንት ቦንድ ስለሚጣበቅ በቀላሉ ወደ ነበረበት ሊመለስ ይችላል ብለናል። ነገር ግን ኢሪቨርሲብል ኢንሂቢሽን ከሆነ ደግሞ ከኢንዛይም ጋር ኮቫለንት ሞዲፋይ ስለሚያደርግ ኢሪቨርሲብል ከኢንዛይም ጋር ኮቫለንት ሞዲፋይ ስለሚያደርግ ወይም ደግሞ በጠንካራ ቦንድ ስለሚጣበቅ ሊቀለበስ አይችልም ወይም ኢሪቨርሲብል ነው። ስለዚህ ጥያቄው ኮቫለንት ሞዲፋይ የሚያደርገው ብሎ ሐሳቡን ስላነሳ ኢሪቨርሲብል ነው ስለሚለን ኢሪቨርሲብል ሳይሆን ኢሪቨርሲብል ነው። ስለዚህ እዚህ ጋር ኢሪቨርሲብል ሳይሆን ሁለተኛው ፎልስ ይሆናል ማለት ነው። ሶስተኛው in anoxygenic photosynthesis water is an electron donor። እንግዲህ በአኖክሲጂኒክ ፎቶሲንቴሲስ ሂደት ውስጥ ውሃ እንደ ኤሌክትሮን ዶነር ሆኖ ያገለግላል። ፎልስ ነው። ምክንያቱም ደግሞ ባለፈውም እንዳየነው ኦክሲጂን ፎቶሲንቴሲስ ሂደት ውስጥ ውሃ H2O እንደ ኤሌክትሮን ዶነር ሆኖ ሲያገለግል እና ደግሞ ኦክሲጂን ሲለቅ በአኖክሲጂኒክ በምን ላይ በኦክሲጂኒክ ፎቶሲንቴሲስ ነው። በአንኦክሲጂኒክ ፎቶሲንቴሲስ ግን ውሃ ይጠቀሙ። ለምሳሌ ያህል ፐርፕል ባክቴሪያ እና ግሪን ሰልፈር ባክቴሪያ የተባሉትን ባክቴሪያዎች ከውሃ ይልቅ ምንድነው ሃይድሮጅን ሰልፋይድ ወይም H2S ነው የሚጠቀሙ። እነኚህን እንደ ኤሌክትሮን ዶነር ይጠቀማሉ ነው። ስለዚህ ውሃ አይጠቀሙ። ውሃ የሚጠቀመው ማነው? ኦክሲጂኒክ ፎቶሲንቴሲስ ነው። በዚህ መሰረት ሶስተኛው ጥያቄያችን ፎልስ ይሆናል ማለት ነው። ስለዚህ በዚህ መልሳችን ሶስተኛ ፎልስ ይሆናል ማለት ነው። ኦክሲጂኒክ ፎቶሲንቴሲስ ብሎን ቢሆን ኖሮ ትሩ ይሆን ነበር ማለት ነው። አራተኛ
HIV is the best examples for primary immunodeficiency disease ይላል። አራተኛ HIV ወይም HIV ቫይረስ እንግዲህ ለፕራይመሪ ኢሚኖዲፊሽንሲ በሽታዎች ጥሩ ምሳሌ ነው ይለናል። ስለዚህኛውም ለፎልስ ነው። ባለፈውም ስናይ ምንድነው የበሽታ የመዳከም አቅም እንግዲህ ኢሚኖዲፊሽንሲ ወይም ኢሚኖዲፊሽንሲ ማለት የበሽታ የመዳከም አቅም ነው። ሶ በሁለት ዋና ክፍሎች ይከፈላል። እነሱም ፕራይመሪ እና ሰከንዳሪ በመባል ነው። ፕራይመሪ ኢሚኖዲፊሽንሲ ማለት ከትውልድ ወደ ትውልድ በዘረመል ወይም በጄኔቲክ ዲስኦርደር የሚታለፍ ሲሆን ሰከንደሪ የምንለው ደግሞ ወይም ሰከንደሪ ኢሚኖዲፊሽንሲ የምንለው ደግሞ ከተወሰነ ወይም ከተወለዱ በኋላ በተለያዩ ኢንፌክሽኖች ምክንያት የሚመጣ ነው። ለምሳሌ የኤችአይቪ ቫይረስ በሽታ እንግዲህ አምጪ ተዋሲያን በመሆኑ ምክንያት የሚያመጣው የኤድስ በሽታ ሰከንደሪ አኳይርድ ኢሚኖዲፊሽንሲ ምሳሌ ነው። ስለዚህ ኤችአይቪ ለፕራይመሪ ሳይሆን ለሰከንደሪ ኢሚኖዲፊሽንሲ ምሳሌ ነው። ስለዚህ ጋር ፕራይመሪ ኢሚኖዲፊሽንሲ ስለሚል ለፕራይመሪ ሳይሆን ለሰከንደሪ ምሳሌ ነው። ስለዚህ መልሳችን አራተኛ ፎልስ ይሆናል ማለት ነው። አምስተኛ ፕራይመሪ ፓቶጂኒክ microorganisms cause disease only when the body immunity are compromised. ፕራይመሪ ፓቶጂኒክ ማይክሮኦርጋኒዝም በበሽታ የሚያመጡት የሰውነት በሽታ መከላከል አቅም ሲዳከም ነው። እነሱ በቃ የበሽታ አቅማቸው ሲዳከም የሚመጡ ናቸው። ይሄኛው ፎልስ ነው። ማን ያለው ፕራይመሪ ፓቶጂኒክ ማይክሮኦርጋኒዝምስ የምላቸው ባለፈው ክላስ ላይ መልሳችን ፎልስ ነው። ምክንያቱም ደግሞ ባለፈው ምንድነው ብለን የተማርነው ክላስ ላይ ፕራይመሪ ፓቶጂን የተባሉት ጤነኛ በሆነና ጠንካራ የበሽታ መከላከል አቅም ባለው ሰው ላይ ብቻ የማምጣት አቅም አላቸው። በሌላ በኩል ደግሞ ኦፖርቹኒስቲክ ፓቶጂን የሚባሉት ደግሞ የሰውነት በሽታ የመከላከል አቅም ሲዳከም ወይም ኢሚዩኒቲ ኮምፕሮማይዝድ ሲሆን ብቻ በሽታን ያመጣሉ። ስለዚህ እነኚህ ፓቶጂኒክ ሳይሆኑ ኦፖርቹኒስቲክ ፓቶጂንስ ናቸው ነው። እዚህ ጋር ኦፖርቹኒስቲክ ፓቶጂን ስለሆኑ እዚህ ጋር በዚህ መልኩ ምንድነው እሱ ያለን ፓቶጂኒክ ማይክሮኦርጋኒዝምስ ስላለን ፎልስ ነው። ኦፖርቹኒስቲክ ፓቶጂን ቢል ኖሮ ኢሚዩኒቲ ኮምፕሮማይዝ ስለሚል ትክክል ይሆን ነበር። ስለዚህ ፎልስ ነው መልሳችን ነው። ስለዚህ የሰውነት አቅም ሲዳከም ብቻ በሽታ የሚያመጡት ኦፖርቹኒስቲክ እንጂ ፕራይመሪ ፓቶጂኖች አይደሉም ነው። አምስተኛ ባጭሩ ፎልስ ነው። ስድስተኛ heritable metabolic disorders are one cause of metabolic disorders and occur when defective gene cause an enzyme deficiency. ስድስተኛ ደግሞ በዛ የሚተላለፍ ሜታቦሊዝም ችግሮች እንግዲህ ሄሪቴብል ሜታቦሊክ ዲስኦርደርስ የሚከሰቱት የተጎዱ ጂኖች ወይም ዲፌክቲቭ ጂኖች የኤንዛይምን እጥረት ሲያመጣ ነው ይለናል። ስለዚህ ስድስተኛ ምንድነው ትሩ ነው። ባለፈው ክላስ ላይ ምን ብለናል? ይሄ ሜታቦሊክ ዲስኦርደር ወይም ይሄ ችግር በዛ የሚታለፍ ሲሆን ወይም ኢንሄሪትድ ኢንቦርን ኤረርስ ኦፍ ሜታቦሊዝም ሲሆን ማለትም አንድ የተበላሸ ጂን በሰውነት ውስጥ አላስፈላጊ የሆነ ኢንዛይም በበቂ ሁኔታ ማምረት ሲያቅተው የሚመጣ ነው። ለምሳሌ ፌኒልኬቶኑሪያ የምንለው ወይም ፌኒልኬቶኑሪያ የተባለው በሽታ የሚከሰተው በፌናላኒን የተባለውን አሚኖ አሲድ በመስፈር የሚረዳ በሱ ኢንዛይም ዘረመል ችግር ምክንያት የሚመጣ ነው። ሶ በዛ ችግር ወይም ይሄኛው ኢንዛይም ሳይመረት ሲቀር የሚመጣ ነው። ስለዚህ የተጎዳ ጂን የኢንዛይም እጥረት በማምጣት ለሜታቦሊዝም በሽታዎች መንስኤ ይሆናል። አያችሁ። ስለዚህ እነኚህም ደግሞ ፌኒልኬቶኑሪያ የተባለውን ባለፈው ያሳያውና ፌናላኒን የተባለው ደግሞ አሚኖ አሲድ እነሱን ኤግዛምፕል ባለፈው ስላየን በዛ መልክ ስለዚህ መልሳችን ስድስተኛ ትሩ ይሆናል ነው። ሰባተኛ DNA is a double strand but only one strand serves as a template for transcription at a given time. This template strand is called the coding strand. ሰባተኛው ደግሞ በትራንስክሪፕሽን ጊዜ ከሁለት የዲኤንኤ ክሮች አንደኛው እንደ ቴምፕሌት የሚያገለግል ሲሆን ይህ ክር ኮዲንግ ስትራንድ በመባል ይጠራል ነው የሚለው። የኛው ፎልስ ነው። ምክንያቱም መረጃውን ለማስተላለፍ እንደ መነሻ ቴምፕሌት የሚያገለግል የዲኤንኤ ክር አንቲሴንስ ስትራንድ ወይም ቴምፕሌት ስትራንድ በመባል ይታወቃል እንጂ ኮዲንግ ስትራንድ የሚባለው። በሌላ በኩል ደግሞ የማይገለበጥበትና ከኤምአርኤን ከሜሴንጀር አርኤንኤ ጋር ተመሳሳይ የሆነ የፊደል ቅደም ተከተል ያለው ሴንስ ስትራንድ ወይም ደግሞ ኮዲንግ ስትራንድ ይባላል። ስለዚህ ቴምፕሌት የሚያገለግለው ከኮዲንግ ስትራንድ ሳይሆን ከቴምፕሌት ስትራንድ ወይም ከአንቲሴንስ ስትራንድ ተብሎ በሚገለጸው ነው። ስለዚህ መልሳችን እዚህ ጋር ቴምፕሌት ስትራንድ ወይም አንቲሴንስ ስትራንድ ብሎ ቢሆን ትክክል ያደርገው። እዚህ ጋር ኮዲንግ ስትራንድ ስላለ ፎልስ ይሆናል ነው መልሳችን ሰባተኛ። ስምንተኛ in cellular respiration more ATP were produced by substrate level phosphorylation. በሴሉላር ሪስፓይሬሽን ሂደት ውስጥ እንግዲህ አብዛኛው ATP መጠን የሚመረተው በሰብስትሬት ሌቭል ፎስፎሪሌሽን አማካኝነት ነው። ይሄ ፎልስ ነው። ባለፈው ምን ብለናል? ፎልስ ነው በምክንያት ደግሞ ማለት በዚህ ሂደት ወይም በሴሉላር ሪስፓይሬሽን የሚካሄዱ ወይም በዚህ አማካኝነት
ግሉኮስ ይሰበራሉ፣ ግሉኮስ ሞሌኪውሎች ይሰበራሉ። በዚህ ሂደት ውስጥ ኤቲፒ በሁለት መንገድ ይመረታል። እነሱም ሰብስትሬት ሌቭል ፎስፎሪሌሽን እና በኦክሲዴሽን ፎስፎሪሌሽን በሚባል በሁለቱ እንደሚመረት ወይም እንደሚሰበር ኤቲፒ እንደሚመረት ባጭሩ አይተናል ባለፈው። አብዛኛው ማለትም ከፍተኛው ኤቲፒ መጠን ወደ 32 ገደማ የሚመረተው በኤሌክትሮን ትራንስፖርት ቼን ላይ በሚካሄደው ኦክሲዳቲቭ ፎስፎሪሌሽን አማካኝነት ነው ብለናል ባለፈው። በሰብስትሬት ሌቭል ፎስፎሪሌሽን የሚመረተው ጥቂት ኤቲፒ ነው። እሱም በግላይኮላይስ 2 እንዲሁም በክረብ ሳይክል ብቻ ስለሆነ ማለትም በክረብ ሳይክል 2 ብቻ ስለሆነ የተሰጠው አረፍተ ነገር ትክክል አይደለም ነው። ምክንያቱም በሰብስትሬት ሌቭል ፎስፎሪሌሽን ሳይሆን በማን ነው? በኤሌክትሮን ትራንስፖርት ቼን አማካኝነት ወደ 32 ገደማ ኤቲፒ የሚመረተው በዛ ስለሆነ መልሳችን ፎልስ ሆነ ነበር። ስለዚህ ይሄ በኤሌክትሮን ትራንስፖርት ቼን ማነው እዚህ ጋር በፎስፎሪሌሽን ስላለ በሰብስትሬት ሌቭል ፎስፎሪሌሽን ስላለ ፎልስ ያደርገዋል። 8ኛ 9ኛ ደግሞ photophosphorylation takes place during the light reactions or photosynthesis. The light reactions of photosynthesis. ፎስፎሪሌሽን ማለት ፎቶፎስፎሪሌሽን የሚካሄደው የፎቶሲንቴሲስ ላይት ሪአክሽን በሚከናወንበት ጊዜ ነው ይለናል። ይሄኛው ጥሩ ነው። ምክንያቱም ባለፈው ምን ብለናል? እጽዋትን የፀሐይ ብርሃን በመጠቀም ኃይል የሚያመነጩበት የመጀመሪያ ፎቶሲንቴሲስ ደረጃ ላይት ዲፔንደንት ሪአክሽን በመባል ይታወቃል ብለናል። በዚህ ሂደት ውስጥ እንግዲህ የፀሐይ ብርሃን ወይም ፎቶን በመጠቀም ኤዲፒ ወደ ኤቲፒ ይቀይራል። ይህም እንግዲህ አሰራር ፎቶፎስፎሪሌሽን ተብሎ ይጠራል ብለናል ባለፈው። ለምሳሌ ክሎሮፕላስት ውስጥ በሚገኘው ታይላኮይድ መምብሬን ላይ የፀሐይ ብርሃን ሲያልፍ ኤሌክትሮኖች ይንቀሳቀሳሉ። በዚህም ኃይል አዘል የሆነው ኤቲፒ ይመረታል። በመሆኑም ፎቶፎስፎሪሌሽን እንግዲህ ከብርሃን ጋር ቀጥተኛ ግንኙነት ባለው ላይት ሪአክሽን ላይ ይከናወናል ወይም በላይት ሪአክሽን ደረጃ ይከናወናል። ስለዚህ በዚህ ምክንያት 8ኛው ጥያቄ 9ኛው ጥያቄያችን ትሩ ይሆናል ማለት ነው። 10ኛ in terms of severity of duration AIDS is a chronic disease። እንግዲህ በበሽታው ከሚቆይበት ጊዜ ወይም ከዱሬሽን አንፃር ሲታይ ኤድስ በሽታ ክሮኒክ ዲዚዝ ተብሎ ይጠራል ነው። ይሄ ትክክል ነው። እንግዲህ በሽታዎች በሰውነት ላይ በሚቆዩበት ጊዜ እና ደግሞ በሚያሳዩት ምክንያት ወይም በዛ ፍጥነት መሰረት በማድረግ አኪዩት እና ክሮኒክ ብለን ባለፈው ከፍለናቸዋል። አኪዩት የሚባሉት በፍጥነት የሚከሰቱና ቶሎ የሚጠፉ ሲሆኑ ክሮኒክ በሽታዎች ግን ቀስ ብለው የሚዳብሩና ረጅም ጊዜ በሰውነት ውስጥ የሚቆዩ ናቸው። ኤድስ ወይም ኤችአይቪ በሽታ ምልክቶች ቀስ ብለው የሚታዩና በሽታው ረጅም ጊዜ ወይም ረጅም ዓመታት አልፎ በህይወት ዘመን በሰውነት ውስጥ የሚቆይ ስለሆነ ከቆይታ አንፃር ኤድስ ትክክለኛ ክሮኒክ ዲዚዝ ምሳሌ ነው። በዚህ መልኩ እንግዲህ 10ኛ ትሩ ይሆናል ነው 10ኛ ጥያቄያችን። ወደ ቹዝ እንገባለን ነው። አሁን ደግሞ ወደ ቹዝ ስንገባ question number which one of the following metabolic disorder caused by urate accumulations in the blood and result in needle-shaped crystal formed in the joint? What is? አንደኛው ጥያቄ እንደሚለው በደም ውስጥ እንግዲህ የዩሬት መከማቸት ተከትሎ በመገጣጠሚያዎች ላይ የመርፌ ቅርጽ የሚፈጠር ክምችት የሚያመጣው የሜታቦሊክ ዲስኦርደር አይነት የሚባል ጃውት ነው። በሰውነታችን ውስጥ እንግዲህ የሚካሄዱ የሜታቦሊዝም ሂደቶች ሲዛቡ የተለያዩ በሽታዎች ይከሰታሉ። ከነዚህም ውስጥ እንግዲህ በደም ውስጥ ከመጠን በላይ የሆነ ቆሻሻ መከማቸት ነው። እሱም ጂኦት የምንለው ነው። ይሄ ጋውት የምንለው ማለት ጂኦት የምንለው በተለምዶ ጂኦት ብለን የምንጠራው ማለት ወይም ሲ ላይ ያለው ማለት ነው። ዩሪክ አሲድ የተባለ ቆሻሻ እንግዲህ በደም ውስጥ በብዛት ሲጠራቀም በመገጣጠሚያዎች ወይም በጆይንት አካባቢ በመርፌ ቅርጽ ወይም ኒድል ሼፕድ ክሪስታል ይከማቻል ነው። ይህ ሁኔታ እንግዲህ ከፍተኛ የሆነ መገጣጠሚያ ህመምና እብጠት የሚያመጣ ሲሆን የጂአውት በተባለ የኤልቲሲስ በሽታ አይነትን ይገልጻል ነው። ወይም የዛ የኤልቲሲስ በሽታ አይነት ነው ወይም የአጥንት አይነት በሽታ የምንለው። ሌሎች አማራጮች እንግዲህ ዲያቤቲስ እንግዲህ ከስኳር ሜታቦሊዝም ጋር የተያያዙ ሲሆኑ ግን በቀጥታ ከዩሪክ አሲድ ክምችት ጋር ሜቢ ይሄኛው መልሳችን ይሆናል ማለት ነው። ሲ ላይ ያለው መልሳችን ይሆናል። ሁለተኛው ደግሞ reversible commutative inhibitors are characterized by all except one። ከሚከተሉት ውስጥ reversible commutative inhibitorን የሚገልጸው ወይም የሱ ባህሪ ያልሆነው ይላል። except one ያልሆነው የትኛው ነው ይላል? A increasing substrate concentration reverses the effect. B compete within substrate at active site. C prevents the bending of substrate. D compete within substrate at allosteric site። ስለዚህ መልሳችን ዲ ነው ማለት ዲ ነው። እንግዲህ compete within substrate at allosteric site የሚለው እሱ ነው። ምክንያቱ ደግሞ የኢንዛይም ስራን የሚያካሄዱ ኢንሂቢተሮች መዋቅራቸው ከሰብስትሬት ሌቭል ጋር ሲመሳሰል ኮምፒቲቲቭ ኢንሂቢተርስ ይባላሉ። እነዚህ ኢንሂቢተሮች እንግዲህ በቀጥታ ከኢንዛይም አክቲቭ ሳይት ጋር በመጣበቅ የሰብስትሬትን መግባት ይከላከላሉ። ነገር ግን ሰብስትሬት መጠን ሲጨምር ተጽዕኗቸው ይቀንሳል ነው። ሆኖም ግን አሎስteric ሳይት ከተባለው
ሌላ ቦታ ጋር የሚጣበቁበት ነን ኮምፒቲቲቭ ኢንሂቢተር እንጂ ኮምፒቲቲቭ ኢንሂቢተሮች አይደሉም። ስለዚህ በአሎስቴሪክ ሳይት ላይ ሲወዳደሩ ወይም ሊወዳደሩ የሚለው ሐሳብ የሪቨርሲብል ኮምፒቲቲቭ ኢንሂቢተር ባህሪ አይደለም ነው። ስለዚህ ይሄኛው ዲ ይሆናል ነው መልሳችን። እንግዲህ ፔጅ ዋንን በዚህ መልክ ጨርሰናል። እንግዲህ እንደተለመደው እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉን። ሁላችሁም ኮሜንት ማድረግ አትርሱ። እኛን እንግዲህ ልታግዙ የምችል ኮሜንት በማድረግ ቪዲዮ እንዳይክ በማድረግ ቻናሉን ሰብስክራይብ በማድረግ ስለሆነ ኮሜንት ብታደርጉ ሀሳባችሁን ደስ ይለን። እንቀጥል። ወደ 13ኛው ስንገባ ኢፍ mRNA bring the code UA into the ribosome the process of translation become blank A initiate B elongate C terminate D all 13ኛ ደግሞ የmRNA ኮድ UAA ወደ ሪቦዞም በሚመጣበት ጊዜ ትራንስሌሽን ሂደቱ ምን ይባላል? ይሄ ተርሚኔት ይባላል ነው። ፕሮቲን በሰውነት ውስጥ በሚመረትበት የትራንስሌሽን ሂደት ውስጥ እያንዳንዱ mRNA ኮድ ወይም ኮደን ተብሎ የሚጠራው የተወሰነ ትዕዛዝ ያስተላልፋል። ከዚህም ኮዶች ውስጥ እንግዲህ ሶስቱ UAA፣ UAG እና UGA ናቸው። ወይም ደግሞ ስቶፕ ኮዶንስ በመባል የሚታወቁ ሲሆኑ ምንም አይነት አሚኖ አሲድ አያመጡም ነው። እነዚህ ኮዶች እንግዲህ ወደ ሪቦዞም ሲገቡ የፕሮቲን ምርቱ ማለቁን ስለሚያመለክቱ ሂደቱም ይቋረጣል ወይም ተርሚኔት ይሆናል ነው። በመሆኑም UAA የሂደቱ መጨረሻ ወይም ማቋረጫ ኮድ በመባል ያገለግላል። ስለዚህ መልሳችን ሲ ተርሚኔትስ የሚለው ይሆናል ማለት ነው። 14ኛ During protein synthesis, prokaryotic mRNA does not need post-transcription process because blank. A. It only contains exons, the coding genes, not introns. B. It only contains introns of coding genes, not exons. C. Transcription and translation are separated in space. D. mRNAs are modified before it leaves the nucleus. በጣም አሪፍ ጥያቄ ነው። 14ኛ ደግሞ ፕሮቲን በሚመረትበት ጊዜ የፕሮካሪዮቲክ mRNA ከትራንስክሪፕሽን በኋላ ተጨማሪ ማሻሻያ ወይም ፖስት ትራንስክሪፕሽን ፕሮሰስ የሚያስፈልገው ለምንድን ነው? ስለዚህ መልሳችን ኤ ነው። ምክንያቱም it only contains exons, the coding genes, not introns የሚለው መልሳችን። የፕሮቲን መረጃ ከዲኤንኤ ወደ ሪቦዞም የሚተላለፈው በምንድን ነው ብለናል? በmRNA በኢካሪዮቲክ እና በፕሮካሪዮቲክ ህዋሳት ውስጥ የተለያዩ ባህሪ ስለሚያሳይ ወይም ስላለው ነው። በኢካሪዮቲክ ህዋሳት ውስጥ እንግዲህ መረጃ የሌላቸው ክፍሎች ወይም ኢንትሮንች ስለሚኖሩ እነሱን ቆርጦ ለማውጣት ፖስት ትራንስክሪፕሽን ፕሮሰስ ያስፈልጋል። ነገር ግን በፕሮካሪዮቲክ ህዋሳት እንደ ባክቴሪያ አይነቶች ላይ በmRNA ውስጥ የሚገኙት መረጃ እነሱ መረጃ አዘል የሆኑ ክፍሎች ወይም ኤግዘንቶች ብቻ ስለሆኑ ምንም አይነት የመቁረጥና የማስተካከል ስራ አያስፈልግም። በመሆኑም የትራንስክሪፕሽን እንደተጠናቀቀ በቀጥታ ወደ ትራንስሌሽን ሂደት ይገባል ነው። በዚህ ምሳሌ መልሳችን ኤ ይሆናል ማለት ነው። መልሳችን 14ኛ ኤ ይሆናል። 15ኛ Which blood group used in medical emergency when the blood type of victim individual is unknown? እንግዲህ በሕክምና ድንገተኛ አደጋ ጊዜ የታካሚ ደም አይነት በማይታወቅበት ወቅት እንግዲህ የትኛው የደም አይነት ይሰጠዋል ነው? የኦ ነው የሚሰጠው። በቃ ታውቁታላችሁ፣ ኦ ነው። እንግዲህ በደም ልገሳ ሂደት ውስጥ ለተቀባይ የሚሰጠው የደም አይነት ከፍተኛ ጥንቃቄ የሚፈልግ ሲሆን ካልተመጣጠን የደም መርጋት ሊያስከትል ወይም ሊያመጣበት ይችላል። መመጣጠን ካልተመጣጠን የደም መርጋት ያስከትላል። የደም አይነት እንግዲህ ኦ በተለይም ኦ ኔጌቲቭ በደም ህዋስ ላይ ምንም አይነት ኤ እና ቢ አንቲጂን ስለሌላቸው በማንኛውም የሰው አካል ውስጥ ሊገቡ ወይም ሲገቡ የሰውነት መከላከያ አያጠቃውም ነው። በዚህም ልዩ ባህሪ ምክንያት ዩኒቨርሳል ዶነር ወይም ዓለም አቀፍ ለጋሽ በመባል ይታወቃሉ። ስለዚህ በድንገተኛ ጊዜ ወይም በድንገተኛ አደጋ ጊዜ የታካሚውን ደም ለመመርመር ጊዜ በማይኖርበት ወቅት ታይፕ ኦ ስፔሻሊ ኔጌቲቭ ታይፕ ኦ ሆኖ ኔጌቲቭ በስፋት ጥቅም ላይ ይውላል ወይም እሱ ይሰጠዋል። ድንገት እናንተም ሜቢ አፍተር ግራጁዌሽን አብዛኞቹ ዶክተርስ ከሆናችሁ ይሄንን ትሰጣላችሁ ወይም ይሄን ታደርጋላችሁ ነው። 16ኛ Which is not true about cellular respiration stage? A. Glycolysis takes place in cytoplasm. B. Krebs cycles takes place in mitochondrial matrix. C. Electron transport chain takes place in inner portions of mitochondria called cristae. D. Link reaction connect Krebs cycle with electron transport chain. ስለ ሴሉላር ሪስፓይሬሽን ደረጃዎች እንግዲህ ከተሰጡ ውስጥ ትክክል ያልሆነው የቱ ነው ይለናል። ስለዚህ መልሱ የትኛው? ዲ ነው በቃ ባጭሩ። ምክንያቱ ደግሞ ምንድነው የሚለው ዲ ሊንክ ሪአክሽን ኮኔክት Krebs cycle with electron transport chain አይደል የሚለው ትክክል ያልሆነው ስለምን ይሄ ነው። የሴሉላር ሪስፓይሬሽን ሂደት እንግዲህ ግሉኮስን ሰብሮ ኃይል በማውጣት የሚታወቅ ሲሆን በዋናነት ግላይኮላይሲስ Krebs cycle እና ኤሌክትሮን ትራንስፖርት ቼን የተባሉ ደረጃዎች አሉት ነው። በዚህ ሂደት ውስጥ እንግዲህ ሊንክ ሪአክሽን ወይም ደግሞ ፓይሩቬት ኦክሲዴሽን በመባል የሚታወቀው ሂደት የሚያገኘው ግላይኮላይሲስ እና Krebs cycle እንጂ ማለትም በዚህ ሂደት ውስጥ ሊንክ ሪአክሽን ወይም ፓይሩቬት ኦክሲዴሽን በመባል የሚታወቀው ሂደት የሚያገኘው
ግላይኮላይሲስን እና ክለብ ሳይክል እንጂ ክለብ ሳይክል እና ኤሌክትሮን ትራንስፖርት ቼንን አይደለም ነው። ሶ ግላይኮላይሲስ እንግዲህ በሳይቶፕላዝም ውስጥ የሚካሄድ ሲሆን የሱ ውጤት የሆነ ፓይሩቬት ወደ ማይቶኮንድሪያ ሲገባ በሊንክ ሪአክሽን አማካኝነት ወደ አሴታይል ኮአ ተቀይሮ የክለብ ሳይክልን ይቀላቀላል። ስለዚህ አማራጭ ዲ ላይ የተሳሳተ መረጃ ይዟል። ምክንያቱም እሱ ምንድነው የሚለን ሊንክ ሪአክሽን ኮኔክት ክለብ ሳይክል ዊዝን ኤሌክትሮን ትራንስፖርት ቼን ነው። ኤሌክትሮን ትራንስፖርት ቼን የሚለውን ትቶ ሊንክ ሪአክሽን ክለብ ሳይክል ነው። ከማን ከኤሌክትሮን ትራንስፖርት ቼን ጋር እንትን ነው ግላይኮላይሲስ እና ክለብ ሳይክል እንጂ ክለብ ሳይክል እና ኤሌክትሮን ትራንስፖርት ቼን አይደለም። ግላይኮላይሲስ ከማን ከክለብ ሳይክል ጋር፣ እሱ ደግሞ ክለብ ሳይክል ዊዝን ኤሌክትሮን ትራንስፖርት ቼን ስላለ መልሳችን ዲ ይሆናል ማለት ነው። 16ኛ 17ኛ which gene from one organism can often expressed in another organism because genetic code is blank ከአንድ ፍጡር የተወሰደ ጂን በሌላ ፍጡር ውስጥ ሊሰራ ወይም ኤክስፕረስ ሊያደርግ የሚችለው ለምንድን ነው? የጄኔቲክ ኮዱ ባህሪ ምን ስለሆነ ነው? ይሄ ዩኒቨርሳል ስለሆነ ነው። መረጃዎች የሚያሳልፍ የጄኔቲክ ኮድ እንግዲህ በሁሉም ህይወት ባላቸው ፍጥረት ውስጥ ተመሳሳይ ትርጉም ወይም ዩኒቨርሳል ያለው በመሆኑ ምክንያት ይሄ ይሰራል ነው። እንግዲህ ለምሳሌ አንድ ኤግዛምፕል ብንወስድ የአንድ አሚኖ አሲድ ትእዛዝ የሚያስተላልፍ ኮድ እንደ ኤዩኤጂ ለሜቶኒን ተብሎ በሚጠራው ወይም በሰው ልጅ በእጽዋትና በባክቴሪያ ውስጥ እንግዲህ ተመሳሳይ ስራ ይሰራል። ማን ይሄ ዩኤጂ ያለው ወይም ይሄ አሚኖ አሲድ ኤግዛምፕል የሆነው ሚቶኒን የምንለው ማለት ነው። ሶ በዚህ ልዩ ባህሪ ምክንያት አንድ ፍጡር የተወሰደን ጂን ወደ ሌላ ፍጡር በማስገባት ወይም በጄኔቲክ ኢንጂነሪንግ አማካኝነት አዲስ ባህሪ መፍጠር ይቻላል። ስለዚህ የጄኔቲክ ኮድ ዩኒቨርሳል መሆን የዘመናዊ ባዮቴክኖሎጂ መሰረት ነው። ስለዚህ መልሳችን ዩኒቨርሳል ስለሆነ ነው። ባጭሩ ኤ ነው። 17ኛ 18ኛ The Mendelian principles of inheritance states that the allele a gamete receives from one gamete does not influence the allele received from another gene. This principle is blank. 18ኛ ደግሞ በሜንደል የዘረመል ሕግ መሰረት አንድ አሌል ወደ ጋሜት ሲገባ በሌላኛው አሌል ላይ ምንም አይነት ተጽዕኖ አያመጣም የሚለው መርህ ምን ይባላል ነው? Principles of what? Independent assortment ይባላል። Principles of independent assortment ይባላል። እንግዲህ መልሱ ስለዚህ ነው ባጭሩ Principles of independent assortment ብለን እንጠራዋለን ነው። እንግዲህ ግሪጎር ሜንዴል ባጠናው የአተር ተክል ጥናት ላይ በመመሰረት የዘረመል መታለፍ ሕጎችን አውጥቷል። ሶ ከዚህም ውስጥ ፕሪንሲፕልስ ኦፍ ኢንዲፔንደንት አሶርትመንት ሲሆን ትርጉሙም የተለያዩ የዘረመል ባህሪያት ለምሳሌ የአተር ቀለምና ቅርጽ ወደሚቀጥለው ትውልድ ሲተላለፍ አንዱ በሌላው ላይ ተጽዕኖ አያሳድርም ማለት ነው። እያንዳንዱ ባህሪ የሚወስን አሌል በነፃነትና በራሱ መንገድ ጋር ወደ ጋሜት ይገባል። በመሆኑም ይህ ህግ እንግዲህ ባህሪያትን እንዴት ተቀላቅለው እንደሚወርሱ በግልጽ የሚያስረዳ ነው። ማን the principles of independent assortment የምንለው። ስለዚህ መልሳችን 18ኛ ሲ ይሆናል። 19 Viruses are not organisms themselves because blank. A. They reproduce within the host and outside of the host cells. B. They don't contain genetic materials. C. They can infect all organisms from plants and animals to fungi and bacteria. D. They have no metabolism, cannot reproduce apart from a host cell. ስለዚህ መልሳችን 18ኛ ይሆናል ማለት ነው። ሶሪ 19ኛ ያው ዲ ነው የሚሆነው። they have no metabolism and cannot reproduce apart from a host cell የሚለው እንግዲህ ቫይረሶች ራሳቸው የቻሉ ህይወት ያላቸው ፍጥረቶች ወይም ኦርጋኒዝም የማይባሉበት ለምንድን ነው? ሶ በዚህ ምክንያት ነው። ምክንያቱም ህይወት ያላቸው ነገሮች ሊቪንግ ኦርጋኒዝም በራሳቸው ኃይል የማመንጨት ወይም ሜታቦሊዝም እና የመብራት ችሎታ አላቸው ነው። ሶ ራሳቸው የመምራት የመራባት ችሎታ አላቸው። ነገር ግን ቫይረሶች ከሌላ ህይወት ያለው ህዋስ ወይም ሆስት ሴል ውጭ ሆነው ምንም አይነት ህይወት እንቅስቃሴ ወይም መራባት እነኚህ ነገሮች ማድረግ አይችሉም። ምክንያቱም ራሳቸው መራባት የሚችሉት የሌላውን ህዋስ ቁሳቁስ በመጠቀም ብቻ በመሆኑ ስትሪክት ኢንትራሴሉላር ፓራሳይት ተብሎ ይጠራሉ ነው። በዚህም እንግዲህ የራሳቸውን ሜታቦሊዝም እና የመራቢያ መንገድ ስለሌላቸው ሙሉ በሙሉ ህይወታቸው እንግዲህ በሌላ እጽዋት ወይም በሌላ ሆስት ሴል ላይ በሌላ ህዋስ ላይ ዲፔንዳንት ነው። ሶ ለዛ ነው እንግዲህ ዲ ብለን መልሳችንን የመለስነው ነው። When you're going to question number 20 says the plants that minimize photorespiration by separating initial fixation and the Calvin cycle in time is called blank. A. CAM plant. B. C4 plant. C. C3 plant. D. C5 plant. እንግዲህ ሀኛ ጥያቄ እጽዋቶች ፎቶሪስፓይሬሽን ሂደትን ለመቀነስ የካርቦን ፊክሴሽን እና የጋልቫን ሳይክል ሂደቶችን በጊዜ ወይም ኢንታይም በመለየት የሚያከናውኑት የትኞቹ ናቸው ይለናል። ስለዚህ መልሳችን ምንድነው? ካም ፕላንቶች ናቸው ይሄን የሚያደርጉት። ባለፈውም ክላስ ላይ በደንብ አይተናል። ሶ አብዛኞቹ እጽዋቶች ከፍተኛ ሙቀት ባለበት አካባቢ ውሃ እንዲይዙ
ወይም እንዲቆይ ቀዳዳቸውን ወይም ስቶማታቸውን ሲዘጉ ፎቶሪስፓይሬሽን የሚባል አስፈላጊ ሂደት ይፈጥራሉ። ይህ ችግር እንግዲህ ለመቅረፍ በበረሃ አካባቢ የሚበቅሉ ካም ፕላንቶች ወይም ኩሲያን አሲድ ሜታቦሊዝም እጽዋት እንግዲህ ለየት ያለ መንገድ ይጠቀማሉ። ማታ ማታ እየሰሩ ሲቀዘቅዝ ስቶማታ በመክፈት ካርበን ዳይኦክሳይድን ሰብስበው ያከማቻሉ። ቀን ደግሞ የፀሐይ ብርሃን ሲኖር ቆልፈው ጋልቪን ሳይክል ሂደትን ያከናውናሉ። ስለዚህ እነኚህ የእጽዋቶች ሂደቶችን በቀንና በማታ ኢንታይም በመለየት ራሳቸውን ከድርቀት ይከላከላሉ። ስለዚህ እነኚህ ምንድነው በዚህ ሂደት የካም ፕላንቶች ነው እንግዲህ ይህንን የሚያደርጉት። አያችሁ እንደዚህ አይነት ሲስተም በመጠቀም ቀን ቀን ስቶማታቸውን ይዘጋሉ፣ ለሌላ ደግሞ ይሰራሉ። ሶ በታይም ይወሰናል፣ ኢንታይም ይወሰናል። በካርቦን ፊክሴሽን እና ጋልቪን ሳይክል ሂደቶች በጊዜ በመለያየት ይሄን ያከናውናሉ። ስለዚህ መልሳችን ካም ፕላንት ኤ ይሆናል። ሶ እዚህ ጋር ደግሞ የምንሄደው እንግዲህ ማቺንግ ነው። እንግዲህ ወደ ማቺንግ ስንገባ አይ ቲንክ ወደ 10 ጥያቄዎች አሉ እዚህ ጋር እነሱን ማች እናደርጋለን ነው። Question number 21 says an objective evidence of the disease that can be observed by others is called blank. አንደኛ በሌላ ሰዎች ሊታዩና ሊረጋገጥ የሚችል የበሽታ ምልክት ምን ይባላል? ይሄ ሳይን ነው። ኢ ላይ ያለው ሳይን ነው። እንግዲህ መልሳችን ኢ ነው፣ ሳይን ይባላል። ሁለተኛ subjective experience that patient feel because of disease። ሁለተኛ ደግሞ በሽታው ብቻ የሚሰማውና በሌላ ሰው በቀላሉ የማይታይ የበሽታ ምልክት ምን ይባላል? ይሄ ሲምፕተም ነው የምንለው። ሲምፕተም ምን ላይ ነው ያለው? ዲ ላይ ነው። ሲምፕተምስ የሚለው እንግዲህ ዲ ላይ ነው ያለው። ዲ ነው መልሳችን የኛው። 23ኛ create the new strands of DNA from old strand is called blank። 23ኛ ደግሞ ከድሮ የዲኤንኤ ክር ላይ አዲሱን የዲኤንኤ ክር የሚሰራው ወይም ይሄ አይነቱ ኢንዛይም የቱ ነው? ይሄ ዲኤንኤ ፖሊመሬዝ ይባላል። ዲኤንኤ ፖሊመሬዝ ይሄ ቢ ላይ ነው ያለው ነው። ስለዚህ 23ኛ መልሳችን ቢ ይሆናል። 24ኛ አንዚፕ ዘ ዲኤንኤ ሞለኪውል። አራተኛ ደግሞ የተጣመረውን ወይም ያንን የተጣመረው የዲኤንኤ ሞለኪውል ክሮች የሚከፍተው ወይም አንዚፕ የሚያደርገው ኢንዛይም የቱ ነው? አንዚፕ ማለት ለምሳሌ የሆነን ፋይል ዚፕ አድርጋችሁ ለሰው የምትልኩት ብዙ ጊዜ በቴሌግራም በተለያዩ ነገሮች ስትልኩ ከፍተኛ ፋይል ከሆነ ዚፕ ይደረጋል። ሜቢ ካወቃችሁ አንዚፕ ማለት ያንን የተቆለፈውን መፍታት ማለት ነው። ሶ ይሄን የሚያደርገው ማን ነው? ዲኤንኤ ሞለኪውል ክሮችን የሚከፍተው ማን ነው? ይሄ ባለፈው ላይ ሂልኬዝ የሚባል ሂልኬዝ ኢንዛይም ነው። ሶ የኛው ኢንዛይም እንግዲህ ሂልኬዝ ይባላል። ኤ ላይ ነው ያለው፣ ሂልኬዝ ይሆናል ነው መልሳችን። 25ኛ ግልጽ መሰለኝ ሐሳቡ ማብራራት የሚያስፈልገው ስላልመሰለኝ። 25ኛ ኮኔክት ዘ ሌጂንግ ስትራንድስ ኦፍ ዘ ዲኤንኤ። 25ኛ ደግሞ በክፍልፋይ የተሰራው የዲኤንኤ ክር ወይም ሌጂንግ ስትራንድ የሚያያይዘው ኢንዛይም ምን ይባላል? ይሄ ለማያያዝ የምንጠቀመው ሊጌዝ ይባላል። ሊጌዝ ይባላል። ሲ ነው እንግዲህ በዲኤንኤ ማለትም በዲኤንኤ ብዜት ወቅት አንደኛው አዲስ ክር በተቆራረጠ መልኩ ወይም በኦካዚኪ ፍራግመንት ይገነባል። ይህም እንግዲህ ሌጂንግ ስትራንድ ይባላል። እነዚህ የተቆራረጡ የዲኤንኤ ክሮች በማጣበቅና በማያዝ አንድ ወጥ የሆነ ክር እንዲፈጠር የሚያደርገው ዲኤንኤ ሊጌዝ የተባለው ኢንዛይም ነው እንግዲህ ስለዚህ ይህም ኢንዛይም እንግዲህ በክፍሎቹ መካከል ጠንካራ የሆነ የፎስፎዳስተር ቦንድ በመፍጠር ክፍተቶችን ይደፍናል። ስለዚህ ሊጌዝ እንግዲህ የዲኤንኤ ትክክለኛና ቀጣይነት ለማረጋገጥ የማጣበቅ ወይም የሴሊንግ ስራውን ይሰራል። ስለዚህ 5ኛው ሲ ሊጌዝ ይሆናል። 26ኛ ግራም ፖዚቲቭ ባክቴሪያ እንግዲህ 26ኛ ደግሞ ግራም ስቴን ምርመራ ሲደረግባቸው እንግዲህ ማለትም 26ኛ ግራም ፖዚቲቭ ባክቴሪያ ይለናል። ያ ማለት የግራም ስቴን ምርመራ ሲደረግባቸው ሐምራዊ ወይም ፐርፕል ቀለም የሚያሳዩ ባክቴሪያዎች የትኞቹ ናቸው? አፒል ፐርፕል አፍተር ግራም ስቴን ነው። አይ ነው መልሱ። አይ አፒል ፐርፕል አፍተር ግራም ስቴን የሚሆናል። ባክቴሪያዎች እንግዲህ በሴል ግድግዳቸው ወይም በሴል ዋል ውፍረት መሰረት ለመለየት ግራም ስቴን የተባለ የላቦራቶሪ ዘዴ እንጠቀማለን። ግራም ፖዚቲቭ የተባሉ ባክቴሪያዎች እንግዲህ በጣም ወፍራም የሆኑ ፔፕቶ ግሊካን ንብብር ያላቸው እነሱ ስላላቸው የመጀመሪያ ቀለማቸው ክሪስታል ቫዮሌት ይሆናል ወይም ክሪስታል ቫዮሌት ይሆናል ነው። በዚህ ምክንያት እንግዲህ በምርመራ መጨረሻም ጥቁር ሐምራዊ ወይም ፐርፕል ቀለም ይዘው ይታያሉ። ለምሳሌ ስቴፋይሎኮከስ እና ስትሪፕቶኮከስ የተባሉ በሽታ አምጪ ባክቴሪያዎች እንግዲህ የዚህ ምድብ አባላት ናቸው ነው። እነኚህ ይመጣሉ። ስቴፋይሎኮከስ እና ስትሪፕቶኮከስ እንግዲህ የባክቴሪያ አይነቶች ባለፈው አይተናል። 27ኛ ግራም ኔጌቲቭ ባክቴሪያ። ስለዚህ የኛው አይ ነው። 27ኛ ደግሞ ግራም ኔጌቲቭ ባክቴሪያ ይለናል። ግራም ስቴን ምርመራ ሲደረግባቸው እንግዲህ ፒንክ ቀለም የሚያሳዩ ባክቴሪያዎች እነዚህ ደግሞ አፒስ ፒንክ አፍተር ግራም ስቴንስ የሚል ይሆናል። መሳች ኤች ይሆናል። ስለዚህ
እንግዲህ በሌላ በኩል ግራም ኔጌቲቭ የተባሉ ባክቴሪያዎች ደግሞ በጣም ስስ የሆነና የፔፕቶግላይካን ንብብር ያላቸው ወይም ፔፕቶግላይካን ሌየር ያላቸው ሲሆን በላይ ላይም ደግሞ የአውተር ሜምብሬን ሽፋን አላቸው ነው። በምርመራ ጊዜም የመጀመሪያው ቀለም ክሪስታል ቫዮሌት ይሆንና በቀላሉ ስለሚያጡት ወይም ክሪስታል ቫዮሌት በቀላሉ ስለሚያጡት በመጨረሻም የሚጨመረው ቀለም ሳፋሪን ይቀባል። በመሆኑም በማይክሮስኮፒክ ሲታዩ የፒንክ ወይም ሮዝ ይዘው ይታያሉ። ለምሳሌ ይሄ ሳልሞኔላ እና ኢሸርሺያ ኮሊ የመሳሰሉት የባክቴሪያ አይነቶች እንግዲህ የግራም ኔጌቲቭ ምድብ ውስጥ ይመደባሉ። ስለዚህ 27ኛ ኤች ነው። 28ኛ ኮፋክተርስ ታይትሊ አታችድ ቱ ኢንዛይምስ። 28ኛ ደግሞ እንግዲህ ከኢንዛይም ጋር በጥብቅ የተያያዙ ኮፋክተሮች ወይም ኮፋክተርስ ታይትሊ አታችድ ቱ ኢንዛይም ምን ይባላል ነው። እነዚህ ደግሞ ፕሮስቲክ ግሩፕ ይባላሉ። ኤች ነው። ስለዚህ 28ኛ ኤች ፕሮስቲክ ግሩፕ በመባል ይጠራሉ ነው። ኢንዛይሞች እንግዲህ ስራቸውን በአግባቡ ለመስራት ፕሮቲን ያልሆኑ አጋዥ ክፍሎች ወይም ኮፋክተር ያስፈልጓቸዋል። እነዚህ አጋዥ ክፍሎች እንግዲህ ከኢንዛይም አውታር ጋር በጥብቅ ወይም ታይትሊ ቦንድ ከተያያዙና ኢንዛይም ቋሚ አካል ከሆኑ ፕሮስቲክ ግሩፕ በመባል ይታወቃሉ። ለምሳሌ በደም ሴል ውስጥ እንግዲህ ኦክሲጅን የሚሸከሙ ሆሞግሎቢን ውስጥ የሚገኙ ይሄ ሂሚ ግሩፕ እንግዲህ የዚህ አይነት ጥብቅ ቁርኝነት ያለው የፕሮስቲክ ግሩፕ ምሳሌ ነው። ስለዚህ 28ኛ ኤል ይሆናል ነው መልሳችን። 29ኛ ኮፋክተርስ አር ናት ታይትሊ አታችድ ቱ ኢንዛይም። 29ኛ ደግሞ ከኢንዛይም በኋላ ወይም ከኢንዛይም ጋር ከሱ ጋራ በሌላ ሁኔታ በተያያዙ ኮፋክተሮች ወይም ኮፋክተርስ ናት ታይትሊ አታችድ ቱ ኢንዛይምስ ምን ይባላሉ ነው። እነዚህ ኮኢንዛይምስ ይባላሉ። ፕሮስቲክ ግሩፕ እንግዲህ በተቃራኒ አንዳንድ የኢንዛይም አጋዦች ከኢንዛይም ጋር የሚጠበቁበት ኬሚካል ሂደት የሚከናወንበት ጊዜ ትራንዚት ብቻ ነው። እነዚህ ፕሮቲን ያልሆኑና ኦርጋኒክ የሆኑ ሞለኪውሎች ኮኢንዛይምስ በመባል ይታወቃሉ። አብዛኞቹ ኮኢንዛይሞች እንግዲህ ከቫይታሚኖች የሚገኙ ሲሆን ኤሌክትሮኖቻቸው ወይም ደግሞ ሌሎች ንጥረ ነገሮች ከአንድ ኢንዛይም ወደ ሌላ በማስተላለፍ ትልቅ ሚና ይጫወታሉ። ለምሳሌ ናዴች ፕላስ ፋድ እና እነኚህ በሴሉላር ሬስፒሬሽን ጊዜ ኤሌክትሮን በማጓጓዝ እንደ ኮኢንዛይም ያገለግላሉ። ስለዚህ መልሳችን 29ኛ ኮኢንዛይምስ የሚለው ይሆናል ነው። ኮኢንዛይምስ ወይም ኤም ይሆናል ማለት ነው። 30ኛ the part of chromosomes ensure proper segregation is called blank። እንግዲህ ሴል በሚከፈልበት ጊዜ ከክሮሞዞም በትክክል እንዲከፈል የሚያደርገው የክሮሞዞም ክፍል የቱ ነው? ይሄ ሴንትሮመር ነው። ሴንትሮመርስ የሚለው ጂ ላይ ያለው ሴንትሮመርስ ነው ማለት ነው። እንግዲህ ይህ ክፍል ወይም ሴንትሮመር በመባል የሚታወቅ ሲሆን ሁለት ተመሳሳይ ክሮሞዞች ወይም ሲስተር ክሮሞዞሞች ወይም ሲስተር ክሮማታይዶች አንድ ላይ አጣብቆ ይዛሉ። በሴል ክፍል በማይቶሲስ ጊዜ ስፔንድል ፋይበርስ ከዚህ ክፍል ጋር በመጣበቅ ክሮሞዞሞች ወደ ተቃራኒ አቅጣጫ ይበትናቸዋል። በመሆኑም አዲስ የሚፈጠሩ ሴሎች ትክክለኛ የዘረመል መጠን እንዲያገኙ የሴንትሮመር ሚና ከፍተኛ ነው። 31ኛ ስለዚህ ጂ ይሆናል ነው። 31ኛ ፕሮቴክት ክሮሞዞም ፍሮም ዳንግሊንግ ኤንድ ፊውዥንግ። 31ኛ ደግሞ የክሮሞዞሞችን ጫፎች ከመበላሸትና እርስ በርስ ከመጣበቅ የሚከላከለው ወይም የሚጠብቀው ክፍል የሚባል ቴሎመርስ ይባላል። እንግዲህ ሰውነታችን ኤፍ ላይ ያለው ቴሎመርስ ይባላል። ይሄኛው የሰውነታችን እንግዲህ በሰውነታችን ውስጥ ሴሎች እንግዲህ በተከፋፈለ ቁጥር የክሮሞዞም ጫፎች እንዳይበላሹና የሚከላከል ልዩ የዲኤንኤ ቅደም ተከተል አለ። ይህም እንግዲህ የክሮሞዞም ጫፍ ቴሎመርስ ተብሎ ይጠራል ነው። ይሄ ቴሎመር እንግዲህ ምንድነው ዋና ፈንክሽኑ ወይም ቴሎመር ተብሎ የሚጠራው ልክ እንደ ጫማ ማሳያ ጫፍ ላይ እንዳለው ፕላስቲክ ክሮሞዞሙ እንዳይበተን በሌሎች ክሮሞዞሞች ጋር እንዳይጋጭ ይከላከላል። ሌሎች እንግዲህ በተባዙ ቁጥር የቴሎመር ርዝመት እያጠረ የሚመጣ ሲሆን ይህም እንግዲህ ማጠርም እንግዲህ ከእርጅና ከኤጂንግ ጋር ቀጥተኛ ግንኙነት እንዳለ የሚያሳየን ነው ማለት። ስለዚህ መልሳችን ኤፍ ይሆናል። 32ኛ ሉስ ኦፍ ዋን ሆሞሎገስ ክሮሞዞምስ። 32ኛ ደግሞ ከሚገባው የክሮሞዞም ጥንድ ውስጥ አንድ ሲጎድ ወይም ሉስ ኦፍ ዋን ሆሞሎገስ ክሮሞዞም ሁኔታው ምን ይባላል? ይሄኛው ደግሞ ኒልሶሚክ ይባላል ነው። ኑሊስሎሚክ ይባላል ነው። ስለዚህ ኑሊስሎሚክ የሚለው ጄ ላይ ያለው ይሆናል ማለት ጄ ትክክል ነው። 33ኛ ጌን ኦፍ ዋን ሆሞሎገስ ክሮሞዞም ደግሞ አንድ ክሮሞዞም ማግኘት ምን ይባላል? ይሄኛው ደግሞ ኬ ላይ ያለው ደብል ትራይሶሚ ይባላል። ደብል ትራይሶሚ የሚባለው ኬ ላይ ያለው ይሆናል መልሳችን ማለት ነው። እንግዲህ ባጭሩ እንግዲህ ይሄን ይመስላል ነው ማችንጉ። ቀጣይ እንግዲህ እዚህ ጋር ፊሊንግ ብላንክ ስፔስ አለ ማለት እነሱን እንሰራለን። 34ኛ ፓቶጅን ዛት ኮዝ ዲዚዝ ኢን ዘ ኦከረንስ ኦፍ ኮምፕሮማይዝድ ቦዲስ ኢኔት ኦር አዳፕቲቭ ኢሚዩኒቲ ኢዝ ኮልድ ብላንክ። 34ኛ ደግሞ የሰውነት የመከላከል አቅም ሲዳከም ብቻ በሽታ የሚያመጣ ህዋስ ምን ተብሎ ይጠራል? የኦፖርቹኒስቲክ ፓቶጂን ይባላል። ባለፈው ማይታ ኦፖርቹኒስቲክ ፓቶጂን ባለፈው ሳይሆን አሁንም ቅድም ነግሬያቸዋለሁ። ኦፖርቹኒስቲክ ፓቶጂን እና
ይሄ ኖርማል ፓቶጂኖችን ነግሬያቸዋለሁ ማለት ነው። እነሱን ኦፖርቹኒስት ፓቶጂን ተብሎ ይጠራል። 35ኛ ዘ ቼንጅ ኢን ጄኔቲክ ኮምፖዚሽን ኦፍ ፖፑሌሽን ኦቨር ሰክሰስ ጄኔሬሽን ኢዝ ናውን አስ ብላንክ ነው። 35ኛ ደግሞ በትውልድ መሃል የሚፈጠር የዘረመል ስብጥር ለውጥ ቼንጅ ጄኔቲክ ኮምፖዚሽን ምን ይባል ይታወቃል? ኤቮሉሽን ሲባል ይታወቃል። ኤቮሉሽን ነው መልሱ። 36ኛ ብላንክ ኢዝ ዘ ፈንክሽን ዩኒት ኦፍ ክሮሞዞም ዲተርማይን ስፔሲፊክ ካራክተሪስቲክስ ባይ ኮዲንግ ስፔሲፊክ ፕሮቲንስ። 36ኛ ደግሞ ፕሮቲን እንዲመረት ትእዛዝ በማስተላለፍ ልዩ ባህሪ የሚወስደው ይሄ ጂን ነው። በቃ ባጭሩ ጂን ነው መልሳችን። 36ኛ ጂን ነው። 37ኛ ደግሞ the disease that affects wild and domestic animals can be transmitted into humans is known as blank። ይሄ ደግሞ ከዱርና ከቤት እንስሳት ወደ ሰው ልጅ የሚታለፍ በሽታዎች ምን ተብሎ ይጠራል? ይሄ ዙኖሲስ ይባላል ወይም ዙኖቲክ ዲዚዝ ይባላል። ዙኖሲስ ወይም ዙኖቲክ ዲዚዝ በመባል ይታወቃል። እዚህ ጋር እንግዲህ ራይቲንግ ነው። ራይቲንጉን ትንሽ ነገር ላድርጋችሁና እንትን እንላለን። ይሄኛው ደግሞ ኮምፔር ኤንድ ኮንትራስት ኢኔት ኤንድ አዳፕቲቭ ኢሚዩኒቲ ኢን ተርምስ ኦፍ ካራክተር ሴልስ ሞለኪውልስ ኢንቮልቭድ ነው። ኢኔት እና አዳፕቲቭ ባህሪያትን እንዲሁም የሚታለፉበትን ማለትም የሚሳተፉባቸውን ሌሎችና ሞለኪውሎች አወዳጁ ነው። ኢኔት ኢሚዩኒቲ ማለት ነን ስፔሲፊክ ነው። ኢሚዲየት ሪስፖንስ ኢን ሴልስ ኢንክሉድ ማይክሮፌጅስ ነው። እነኚህ ኒትሮፊልስ ኤንኬ ሴልስ በኢኒት ኢሚዩኒቲ ላይ ይመደባሉ ነው። ሞለኪውልስ ኢንክሉድ ኮምፕሊመንት ፕሮቲንስ ኤንድ ሳይቶኪንስን ይይዛል። ማለትም በኢኔት ኢሚዩኒቲ ጊዜ ከተወለድንበት ጊዜ ጀምሮ አብሮን የሚገኝና ማንኛውም በሽታ አምጪ ተዋሲያን ያለምንም ልዩነት ወዲያውኑ የሚዋጋ ፈጣን ወታደር ነው። በዚህ ሂደት ውስጥ እንግዲህ እንደ ማክሮፌጅ ያሉ እና ሳይቶኪንስ የመሳሰሉ ሞለኪውሎች ይሳተፉበታል። በሌላ በኩል ደግሞ አዳፕቲቭ ኢሚዩኒቲ ሲሆን ስፔሲፊክ ነው። ፈርስት ሪስፖንስ ነው። ሃዝ ሜሞሪ ሴልስ ኢንክሉድ ቢ ሴልስ፣ ቲ ሴልስ፣ ሞለኪውልስ ኢንክሉድ አንቲባዮቲክስ ነው። በአዳፕቲቭ ኢሚዩኒቲ ደግሞ የተወሰነ በሽታን ለይቶ የሚያውቅ ስፔሲፊክ ዘግቶ ምላሽ የሚሰጥ ነገር ግን በሽታው ለረጅም ጊዜ የሚታወስ ሚሞሪ አቅም አለው ነው። እነዚህ ውስጥ እንግዲህ እነ ቢ ሴልስ፣ ቲ ሴልስ የተባሉ ሌሎችም እንዲሁ አንቲቦዲዎች ትልቅ ሚና ይጫወታሉ ነው በማን በአዳፕቲቭ። ስለዚህ የኢኔት ኢሚዩኒቲ እና የአዳፕቲቭ ኢሚዩኒቲ ልዩነት ይሄን ይመስላል ማለት እንደዚያው እንግዲህ የሚወጣው ማለት ነው ደረቅ ጥያቄ ሲወጣ። ሌላው ደግሞ እዚህ ጋር 39ኛው the DNA molecules which double strand run antiparallel to the other. What is the bold term refers to? Antiparallel የሚለው ማለት ነው። እንግዲህ ዲኤንኤ ሞለኪውል ሁለት ክሮች በተቃራኒ አቅጣጫ አላቸው ሲባል አንቲፓራል መሆናቸው ምን ማለት ነው ይላል። አንቲፓራል means the two strand DNA run in opposite direction. One strands 5 or the other 3 and the other 3 or the next is 5. ስለዚህ 3 በ5 ወይም 5 በ3 ሊሆን ይችላል የሚሄድ ዲኤንኤ ሞለኪውል አወቃቀር ልክ እንደ መሰላል ሲሆን ሁለት ክሮች ከጎን የሚሄዱ ቢሆንም አቅጣጫቸው ግን ተቃራኒ ወይም አንቲፓራል ነው። ይህ ማለት አንደኛው ዲኤንኤ ክር ከ5 ፕራይም ወደ 3 ፕራይም አቅጣጫ ሲጓዝ ቲ የሆነው ሌላኛው ክር ደግሞ ከ3 ፕራይም ወደ 5 ፕራይም አቅጣጫ ይጓዛል ማለት ነው። ይህም እንግዲህ ተቃራኒ አቅጣጫ ወይም ኦፖዚት ዳይሬክሽን ሁለት ክሮች በውስጣቸው ባሉት የናይትሮጀንስ ቤዝ አማካኝነት በትክክል እንዲገጣጠሙ ሃይድሮጅን ቦንድ እንዲፈጥሩ ወሳኝ ሚና አለው። በተጨማሪም የዲኤንኤ ብዜት ሪፕሊኬሽን በትክክል እንዲካሄድም ይህ አወቃቀር ግዴታ ነው። ለዚህ ነው እንግዲህ ይሄ ነው እንግዲህ መልሱ ነው 39ኛው። 40ኛ ያው ተጽፏል እዚህ ጋር ልክ ነው። ፊል ዘ ፎሎዊንግ ቴብል ዊዝ አን አፕሮፕሪየት አንሰር ሲናል። ስለዚህ እዚህ ጋር ብለድ ታይፑ ተጽፏል። አንቲጂኑ ኤ ከሆነ አንቲጂኑ ኤ ነው። አንቲቦዲ ደግሞ አንቲቦዲ ቢ ያለው፣ ቢ ከሆነ ደግሞ አንቲጂን ቢ ያለው፣ አንቲቦዲ ኤ ያለው ነው። ኤ ቢ ከሆነ ደግሞ ኤ ቢ ያለው፣ እዚህ ጋር ደግሞ የለውም ኖ ነው። ዶኔት የሚያደርገው ደግሞ ኤ ከሆነ ለኤ እና ለኤ ቢ ይቻላል። ሪሲፕ ደግሞ ከኤ እና ከኤ ቢ ማድረግ ይቻላል። ቢ ከሆነ ደግሞ ዶኔት ማድረግ የሚችለው ለቢ እና ለኤ ቢ ነው። ከቢ እና ከኤ ቢ መቀበል ይችላል። ኤቢ ከሆነ ደግሞ ዶኔት የሚያደርገው ለኤቢ ነው። ከኤቢ እና ከኦ መቀበል ይችላል። ኦ ከሆነ ደግሞ አንቲጂን የለውም። አንቲቦዲ ኤ እና ኦ አለው። ለኤ ለቢ ለኤቢ እና ለኦ ለሁሉ መስጠት ይችላል። ዩኒቨርሳል ዶነር ያለው ይሄ ነው። መቀበል የሚችለው ግን ከኦ ብቻ ነው። ኦ የደም ሴል ለሁሉ መስጠት ይችላል፣ ግን መቀበል የሚችለው ከኦ ብቻ ነው። ይሄኛው ግልጽ ነው። ባይዚ ይሄም ሁለት ማርክ ይዞ ነው የመጣው ነው እና ስለሚመጣ በደንብ ጠንቃቅ በሉ። አርባንደኛ what are the preconditions for biosynthesis? give an example for each precondition ሲል እንግዲህ አርባንደኛ ለባዮሲንተሲስ ወይም ለዚህ ሂደት መሟላት ያለባቸው ቅድመ ሁኔታዎች ምንድናቸው ይሆናል። እንግዲህ የመጀመሪያው ኢነርጂ ሶርስ ያስፈልጋል። ለምሳሌ ኤቲፒ ኢነርጂ ሶርስ ኤቲፒ ያስፈልጋል። ሁለተኛ ሮ ማቴሪያልስ ወይም ፕሪከርሰሮች ኤግዛምፕል አሚኖ አሲዶች፣ ፕሮቲኖች ለፕሮቲን ሲንተሲስ ያስፈልጋሉ። የመጀመሪያው ኢነርጂ ሶርስ አልኳችሁ ኤቲፒ ለምሳሌ ኤቲፒ ነው።
ሁለተኛው ደግሞ ሮ ማቴሪያልስ ወይም ፕሪከርሰሮች ያስፈልጋሉ ነው። እነዚህ ደግሞ አሚኖ አሲዶች ናቸው። ለምሳሌ ለፕሮቲን ሲንተሲስ አሚኖ አሲዶች ስለሚያስፈልጉ ነው። ሶስተኛው ደግሞ ኢንዛይሞች ወይም ካታሊስቶች ያስፈልጋሉ። ለምሳሌ እነ ዲኤንኤ ፖሊመሬዝ እና ሪቦዞሞች ያስፈልጋሉ ማለት ነው። ሶ ይሆናል መልሳችን ማለት ነው ባጭሩ። 42ኛ many of us are curious about the genetic because we want to understand human inheritance. If the main questions of the genetics are about humans, why would anyone study inheritance in something like pear plants? እንግዲህ 42ኛ የሰው ልጅ እንግዲህ የዘር መተላለፍ ወይም ኢንሄሪታንስ ጥያቄዎች ለመመለስ ሳይንቲስቶች ለምን የአተር ተክልን መርጠው ያጠናሉ? አንሰሩ ምንድነው? pear plants are studied because they have short generation times. 2 they produce many offspring. ሁለተኛ ሶስተኛ their traits are easy to observe and control, making inheritance patterns easier to study than in humans. በአማርኛ በደንብ ለማስረዳት ያክል ምንም እንኳን የዘር ጥናት ዋና የሰው ልጅ ትውልድ ዝምድና መረዳት ቢሆንም የሰው ልጅ በቀጥታ ማጥናት ጊዜ ስለሚወስድ ወይም ስነምግባር ኤቲካዊ ተግዳሮቶች ስላሉት በመሆኑ ሳይንቲስቶች በተለይም እነ ሜንዴል የአተር ተክልን የመረጡበት ተክል እንግዲህ በፍጥነት ስለሚያድግ ነው ወይም ሾርት ጄኔሬሽን ታይም ስላለው ነው። እንደሞ በተጨማሪ በአንድ ጊዜ ብዙ ዘሮች ወይም ኦፍስፕሪንጎች ስለሚያፈራ ነው። ሌላው ደግሞ በተጨማሪ የአተር ተክል ባህሪያት ለምሳሌ የቀለምና የቅርጽ ልዩነቶች በቀላሉ የሚታዩና ለመቆጣጠር የሚያስቸግሩ ማለት ለመቆጣጠር የማያስቸግሩ ስለሆኑ የዘር መተላለፍ ህጎች እንግዲህ በግልጽ ለማውጣት ስለሚያስችሉ በዚህ ምክንያቶች pear plant-ን መርጠዋል ማለት ነው። እንግዲህ ባዮሎጂ እንግዲህ ዛሬ የነበረን ጥያቄ የመስራት ፕሮግራማችን ይህን ይመስል ነበር። በዚህ የመጨረሻ መልእክት ማስተላለፍ እንፈልገው ምንም ቢሆን ጽፋችሁ በቃ በኮንሰፕትም ቢሆን በደንብ አስረድቻችሁ ክላስ ላይ በደንብ አስተምሬያለሁ። ፕራይቬት ክላስ ላይ ዩቲዩብ ላይም ደግሞ ለቅቅ ያለው እንግዲህ ከዚህ ውጭ ምንም ሊመጣ አይችልም። ጥያቄዎችም ስሰራ በደንብ ሞጁን ከቨር እያደረኩ ነው፣ ሪቫይዝ እያደረኩ ነው። እንግዲህ በዚህ መልክ ሁሉንም ስሩ ነው፣ በደንብ ስሩ። ቻናሉን ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ምንም የሚጎልባችሁ ነገር የለም። በዚህ ነው እኛን ልታግዙ የምትችሉት። ቪዲዮውን ላይክ አድርጉት። ምክንያቱም ዩቲዩብ ቪዲዮውን ላይክ እያደረጉ አይደለም፣ ኮሜንት እያደረጉ አይደለም እያለች ስለሆነ እንደዛ ብታደርጉ በጣም ደስ ይለኛል። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። መልካም ፈተና። እንግዲህ የቀጣይ ቪዲዮ እንግዲህ በቀጣዩ ቪዲዮ ደግሞ እስክንገናኝ ድረስ ቸር ሰንብቱ። መልካም ፈተና።